የጨዋታ ማሟሻ ኮዲም ኮዲያው ለመንገርም ለመዘከርም ማሟሻ መስከረምና መንግስት ሁልጊዜ አዲስ ነውና አዲስ እንላለን። አጼ ምኒልክም ወደ ወሎ ጉዞ ጀመሩ። በመጋቢት 6 ቀን ደብረ ብርሃን ከተማው ገቡ። በመጋቢት 11 ቀን ከደብረ ብርሃን ተነስተው ተጓዙ። ቀወት ሲደርሱ አጼ ዮሐንስ አረፉ የሚል ወሬ ተሰማ። መጋቢት 29 ቀን ቅዳሜ በቦሩ ሜዳ ላይ ሰፍረው ባለ እርጋ ገዢህ እኔ ነኝ ብለው በነጋሪት አዋጅ አስነገሩ። አንድ ጦር ሳይወረወር አንድ ሽፍታ ሳይነሳ ሁሉንም ጠቅልለው አጼ ምኒልክ በኢትዮጵያ ሹምሽር አደረጉበት። ከዚህም በኋላ በሰኔ 7 ቀን ወደ ሸዋ ተመልሰው ተጓዙ። በያገሩም ሁሉ ሰላም ሆነ። ከዚህ በኋላ በዘመነ ማቴዎስ ላሙ በሬው አልቆ አጼ ምኒልክም በዚህ አዝነው ነበርና ሥርዓተ መንግሥት ለማድረግ አላሰቡም። መጥረቢያና ዶማ አስበጁ። ወታደሩም ባላገሩም እንዲቆፍር አደረጉ። በያገሩም ለመኳንንቱ እየላኩ ወታደሩም ባላገሩም እንዲቆፍር አዘዙ። በሬ ስላለቀ በአህያና በበቅሎ በፈረስ ታረሰ። ከዚህ ወዲህ ሥርዓተ መንግሥት ለማድረስ አስበው መሰናዶ ተጀመረ። ጠጅ መጣል፣ ድል መፍጨት፣ ቦሆ ማብካት ሆነ። በንጉሠ ነገሥቱ ቤት በወይዘሮ ጣይቱ ቤትም ልክ የሌለው ድግስ ተደገሰ። ዳሱም እጅግ አጊጦ ውበት አፈነው። ከተማይቱም በሰው ሰክራለች። የንጉሥ ተክለ ሃይማኖትም ሰዎች ከአባይ ወዲህ የተሾሙት ራስ ደረሶ ከነሰው ደጃች በላይ ከነሰው መጥተዋል። ንጉሥ ተክለ ሃይማኖት ግን የአባይ ውሃ ካለ ታኅሳስና ካለ ጥር ለማሻገር አይጠረጠርምና በዚህ ምክንያት ቀርተው ነበር። ራስ ሚካኤልም ወሎን ወረ የመኑን ይዞ የሳይንቱም ገዢ ደጃች መንገሻ እነዚህም ከነሰዋቸው መጥተዋል። የአጼ ምኒልክም ሰው መኳንንቱም ሹማምንቱም ጠጁን ፍሪዳውን ደግሶ ለግብር ማግቢያ በየደጁ እንደመጠኑ ዳሱን እየጣለ የመጣውን ሰው ሁሉ ተቀብሎ በየቤቱ አግብቶታል። በዚያን ሰሞን መንግስቱ አዲስ ስለሆነ ካህኑም ጨዋውም ባላገሩም ወታደሩም አንድ የቀረ የለም። መንግስቱን ግን አዲስ ነው ማለታችን ከዳዊት ጀምሮ እስከ ዳግማዊ ምኒልክ ድረስ ሲያያዝ መምጣቱን ፍጥረቱ ያውቀዋል። ነገር ግን መስከረምና መንግስት ሁልጊዜ አዲስ ነውና ስለዚህ አዲስ እንላለን። ጸሐፌ ትእዛዝ ገብረስላሴ ታሪከ ዘመን ለዳግማዊ ምኒልክ ንጉሠ ነገሥት ዘኢትዮጵያ። ራስ ተፈሪ ዋዛ ሰው አይደለም። ሸረኛነቱን እንደናድርጌ ያውቀዋለሁ። ሆኖም ለአገሬ እሱ ይሻለኛል። ደጃዝማች ተፈሪ የኋላው ቀዳማዊ ኃይለ ሥላሴ የካቲት 22 ቀን 1902 ዓ.ም በእቴጌ ጣይቱ መልካም ፈቃድ የሐረርና የአውራጃዎቹ ጠቅላይ ገዢ ሆነው ተሾሙ። የደጃዝማች ተፈሪ ሹመት ከተነገረ በኋላ በልዩ ልዩ ገዳማት የሚኖሩ መነኮሳትና በየዋሻው የመነኑ ባህታዊዎች ለተፈሪ ጥሩ ሕልም አይተውላቸዋል እየተባለ መነገሩን የጻፉት አምባሳደር ዘውዴ ረታ የሕልሙን ፍሬ ነገር በመግለጽ ይቀጥላሉ። አበቅቲዎች ያዩት ሕልም ፍሬ ነገሩ ይላሉ። የራስ መኮንን ልጅ አንድ ቀን የኢትዮጵያን ዘውድ ለመጫን ይበቃል፣ አጼ ምኒልክ የሰየሙት አልጋ ወራሽ አይዘልቅም የሚል ሲሆን መሃል ሰፋሪውና ወሬ አድማቂው የተባለውን ሕልም በሚፈልገው መልክ እየተነተነና እያቀጣጠለ በመንዛት መሳፍንቱን ረበሻቸው። በመሰረቱ ከራስ መኮንንና ከወይዘሮ የሽመቤት አሊ ተወልዶ የሚያድግ ልጅ አንድ ቀን ዘውድ ጭኖ እንደሚነግስ ትንግርት አለ እየተባለ የሚወራው ከብዙ ጊዜ ጀምሮ ስለሆነ አዲስ ነገር አልነበረም። ይህንን የመሰለውም ትንቢት የተገለጠላቸው በሸዋ በጎጃምና በጎንደር ገዳማት ያሉት መነኮሳቶች ብቻ ሳይሆኑ የወሎዎችም ሾዎች ከራስ ሚካኤል የተወለደው ልጅ የሚኒልክን ዘውድ ጭኖ ለመግዛት እንደሚበቃና አልጋው ወደ ራስ መኮንን ልጅ እንደሚዛወር ታይቷቸው ነበር። በተለይ የታወቁት ወልዬ ሼህ ሁሴን ጅብሪል ሐረርጌ ተወልዳ ሐረርጌ ያደገች ተፈሪ የሚሏት ጥርምጥን ያለች ኋላ እንዳትንቋት አጤ ትባላለች የሚል አይነት ትንቢት ተናግረው ነበር። በሌላ ጊዜ ደግሞ አብተ ጊዮርጊስ ራስ ተፈሪ ዋዛ ሰው አይደለም፣ ሸረኛነቱን እንደናድርጌ ያውቀዋለሁ፣ በፊት በር ይመጣል ብለው ሲጠብቁት በጀርባ ቀድሞ ቦታ ይዞ ይገኛል። ሆኖም
ለአገሬ እሱ ይሻለኛል ሲሉ ተደምጠዋል። ፍሬ ከናፈር ግርማዊ ቀዳማዊ አፄ ኃይለ ሥላሴ አባቴ የሐረርጌ ገዢ ተባሉ እንጂ ብዙ ቦታ ላይ ዳግማዊ ምኒልክ እየታዘዙ ወደ ጦርነት ወደ ሀገር ማቅናት የሄዱባቸው ሀገሮች ብዙዎች ናቸው። በዚያን ጊዜ የአባቴን መንፈስና ሐሳብ ለመከተል ምኞቴ ነው። አልደረስኩም። የእሳቸውንም ስራ ዘወትር ሳደንቀው የሚኖር ነገር። አባቴ ቆፍጣና ወታደር፣ የታመኑ ወታደር ገዢ ከመሆናቸው በቀር ለመሆናቸው አድዋ ላይ ቆስለው የመጡት ሊመሰክርላቸው ይችላል። ከዚያም በቀር በአገር ማቅናት በሐረርጌ ብቻ ሳይሆን በሌላው በኩል ሁሉ በሰላም በፍቅር ሰውን ሁሉ ለማቅረብ ችሎታ ነበራቸው። በቤተ ክርስቲያን በኩል እናቴ ከሞቱ ጀምሮ በጾም በጸሎት ሕጋቸውን በማክበር ተጠመዱ ነበሩ። በሕፃንነት ወራታችን መርጠን አንጫወትም። ያንኑ ሕፃናቶች የሚጫወቱትን ከፍም ስንል እንደ ኳስ ጨዋታ እንደ ጊጤ ጨዋታ በመሯሯጥ ከዚያም ከፍ ስንል በፈረስ መጋለብ እንደዚህ ያለውን ከዚያው ከጓደኞቻችን ጋር የሆኑ ጨዋታችን ያን ጊዜ ማናፈቅራቸው ጨዋታዎች ስንጣላ ተማተን ሲያሸንፉን ወይም ብናሸንፋቸውም በመጣላት ያለ ጨዋታ ሁሉ ደስ አያሰኝንም ነበር። ያን ጊዜ በሕፃንነት እነሱም ቢሆኑ እኔም ራሴ ቢሆን ጠባያችንን አንመራመርም። ጠባያችን እንደዚያው እንደ ሕፃናቶች እንደሚያድጉት እያደገ ሄደ፣ ወደ ሌላ ተለወጠ፣ ወደ ትላቅነት። የምንለብሰው ልብስ ልክ የሀገራችን ሕፃናቶች እንደሚለብሱት እንደ ዛሬው ዘመናዊ ያልሆነ ለሁላችንም የሚደርሰን እኩል ነው። ያንኑ አይነት ነበር የምንለብሰው እንጂ የተለየ አንለብስም ነበር። ነጭ ልብስ ይለበሳል። ለሕፃናት እንደሚሰጠው ዥጉርጉር ቀለም ያለውም ሲሰጥ ያንንም እንለብሳለን። ያን ጊዜ የሚያለብሱን ናቸው እንጂ ደስ የሚላቸው እኛ የምንመርጠው ብዙ ነገር የለም። ያንኑ ግን የተዥጎረጎረውን ስንለብስ ደስ ይለናል። ለሁሉም የምንሰጠው ምክር በአስርቱ ቃላት ውስጥ የተጻፉትን እንዲፈጽሙ ነው። አስርቱ ቃላትን ታውቁታላችሁና ልትዘረዝሩት ትችላላችሁ። ይህንን የንጉሠ ነገሥት የሆንበት ሕዝባችን ከተከተለ እኛም የምንከተለውን መንገድ ነውና አገራችን በታሪክ ብቻ ሳይሆን በስራም ትገኛለች ብለን ተስፋ እናደርጋለን። አፄ ኃይለ ሥላሴ የጨዋታ ማሟሻ ከወዲህም ከወዲያ ለመንገርም ለመዘከርም ማሟሻ